ለመንግስቱ ክብር ምስጋና ይግባውና የጌታችን የአምላካችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ዮሐንስ እንደጻፈው የቅዱስ ዮሐንስ ወንጌል ምዕራፍ 10 ቁጥር 22 እስከ 29 ወኮነ በውእቱ መዋዕል ሐዲስ ወንጸታ ለኢየሩሳሌም ወክረምት ውእቱ። በዚያን ወራት የኢየሩሳሌም ሕንጻ መታደስ ነበረ፣ ክረምትም ነበር። ጌታችን አምላካችን ኢየሱስ ክርስቶስም በቤተ መቅደስ በሰሎሞን እርከን ይመላለስ ነበር። አይሁድም ከበው እስከ መቼ ድረስ ሰውነታችንን ታስጨንቃለህ፣ ታሰቃየናለህ? አንተ ክርስቶስ እንደሆንክ ገልጠህ ንገረን አሉት። ጌታችን አምላካችን ኢየሱስ ክርስቶስም መልሶ እንዲህ አላቸው፣ አታምኑኝም እንጂ ነገርኳችሁ። እኔ በአባቴ ስም የምሠራው ሥራ እርሱ ምስክሬ ነው። እናንተ ግን አታምኑኝም። እንደነገርኳችሁ ከበጎች አይደላችሁምና የእኔ የሆኑት በጎቼ ግን ቃሌን ይሰሙኛል። እኔም አውቃቸዋለሁ፣ እነርሱም ይከተሉኛል። እኔም የዘላለም ሕይወትን እሰጣቸዋለሁ፣ ለዘላለሙም አይጠፉም። ከእጄም ነጥቆ የሚወስዳቸው የለም። እነርሱን የሰጠኝ አባቴ እርሱ ከሁሉ ይበልጣልና ከአባቴ እጅ ነጥቆ መውሰድ የሚቻል የለም። በእኔና አብ አንድ ነን። በወልድ ያመነ የዘላለም ሕይወት አለው፣ ያላመነ አሁኑ ተፈርዶበታል አላቸው። ጌታችን ለደቀ መዛሙርቱ እግዚኦ መሐረነ ክርስቶስ
የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስና ሕያው ቃሉ ይሄ ነው። የሉቃስ ወንጌል ምዕራፍ 6 ቁጥር 47 እንግዲህ አቤቱ አቤቱ ትሉኛላችሁ፣ የምላችሁን አታደርጉም። ወደ እኔ የሚመጣ ቃሌን ሰምቶ የሚፈጽመው የሚመስለውን አሳያችኋለሁ። መሰረቱን አጥልቆ ቆፍሮ መስርቶ ቤቱን በዓለት ላይ የሰራ ብልህ ሰውን ይመስላል። ብዙ ፈሳሾች ወንዞች መጥተው ያን ቤት ገፉት፣ ሊያናውጡትም አልቻሉም። በዓለት ላይ ተመስርቷል። ቃሌን ሰምቶ የማይሰራው ሰው ቤቱን ያለ መሰረት በምድር ላይ የሰራ ሰው ይመስላል። ጎርፎች ገፉት፣ ወዲያውም ወደቀ። የዚያ ቤት አወዳደቁ ታላቅ ሆነ። ከኦሪትና ከነቢያት አንዲት ቃል ከምትነጥብ ሰማይና ምድር ቢያልፍ ይቀላል ብሏል ጌታ ለደቀ መዛሙርቱ። እግዚኦ Yeah.
መንግስቱ ክብር ምስጋና ይግባውና የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ዮሐንስ እንደጻፈው የቅዱስ ዮሐንስ ወንጌል ምዕራፍ 10 ቁጥር 1 እውነት እውነት እላችኋለሁ ወደ በጎች ስፍራ በበር ያልገባ በሌላ በኩል የመጣ ሌባ ወንበዴ ቀጣፊ ነው። በበር የሚገባ ግን የበጎች ጠባቂ ነው። ለእርሱ በረኛ ይከፈቱለታል። በጎችም ቃሉን ይሰሙታል። በጎቹም በየስማቸው ጠርቶ አውጥቶ ያሰማራቸዋል። ሁሉንም አውጥቶ ባሰማራቸው ጊዜ በፊታቸው ይሄዳል። በጎቹም ይከተሉታል፣ ቃሉን ያውቃሉና። ሌላውን ግን አይከተሉትም፣ ከእርሱ ይሸሻሉ እንጂ ቃሉን አያውቁምና። ጌታችን አምላካችን ኢየሱስ ክርስቶስ ይህን ምሳሌ ነገራቸው፣ እነርሱ ግን የነገራቸውን አላወቁም። ዳግመኛም ጌታችን ኢየሱስ ክርስቶስ እንዲህ አላቸው፣ እውነት እውነት እላችኋለሁ የበጎች በር እኔ ነኝ። ከእኔ በፊት የመጡ ሁሉ ሌቦችና ቀጣፊዎች ናቸው፣ ነገር ግን በጎች አይሰሟቸውም። እውነት እውነት እላችኋለሁ እውነተኛ የበጎች በር እኔ ነኝ። ወደ እኔ የገባ ሰው ይድናል፣ ይገባል፣ ይወጣል፣ ማሰማሪያም ያገኛል። በወልድ ያመነ የዘላለም ሕይወት አለው፣ ያላመነ አሁኑ ተፈርዶበታል አላቸው። ጌታችን ደቀ መዛሙርቱ እግዚኦ መሐረነ ክርስቶስ
ወቡሩክ ወልድ ዋሕድ እግዚእነ ኢየሱስ ክርስቶስ መድኃኒነ ወቡሩክ መንፈስ ቅዱስ ጰራቅሊጦስ መጽንዕ ቡሩክ እግዚአብሔር አብ አሐዜ ኩሉ ዓለም አምላክነ ወቡሩክ ወልድ ዋሕድ እግዚእነ ኢየሱስ ክርስቶስ መድኃኒነ ወቡሩክ መንፈስ ቅዱስ ጰራቅሊጦስ መጽንዕ መጽንዕ ለኩልነ ቡሩክ እግዚአብሔር አብ አሐዜ ኩሉ ዓለም አምላክነ ወቡሩክ ወልድ ዋሕድ እግዚእነ ኢየሱስ ክርስቶስ መድኃኒነ ወቡሩክ መንፈስ ቅዱስ ጰራቅሊጦስ መጽንዕ ቡሩክ እግዚአብሔር አብ አሐዜ ኩሉ ዓለም አምላክነ ወቡሩክ ወልድ ዋሕድ እግዚእነ መድኃኒነ ወቡሩክ መንፈስ ቅዱስ ጰራቅሊጦስ መጽንዕ ወመጽንዕ ለኩልነ ስብሐት ወክብር ለስሉስ ቅዱስ ይደሉ አብ ወወልድ መንፈስ ቅዱስ ስሉስ ሩይ ኩሎ ጊዜ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። እግዚአብሔር ይባርካችሁ። እንኳን ደስ ያላችሁ። ከሩቅም ከቅርብም የመጣችሁ የእግዚአብሔር ልጆች በእግዚአብሔር ስም እንደምን ዋላችሁ?
የጠበቀንና እዚህ ያደረሰን አምላካችን ክብር ምስጋና ለእርሱ ይሁን። አዎ ዛሬ በዚህ ዕለት እንግዲህ እንደሰማሁት ይህ ቦታ ለብዙ ጊዜ አገልግሎት ይሰጥ የነበረ ለሌላ አገልግሎት ደግሞ ውሎ ሲያገለግል እንደቆየ ቤተ ክርስቲያን ብዙ መስዋዕት ይሰዋበት ጸሎት ተደረግበት የነበረ ስለሆነ ዛሬ ደግሞ ወደ ቦታው ቤታችን ቅድስት ኪዳነ ምሕረት በዚህ በቦታው ላይ ተደራቢም ሰማዕቱ ቅዱስ ጊዮርጊስ እንዳለ ሆኖ ማለት ነው እና በዚህ ራሱን ችሎ እንደ ቤተ ክርስቲያን ሆኖ እንድትገለገሉበት የሀገረ ስብከታችሁ የዚህ አዲስ አበባ ሀገረ ስብከት ሊቀ ጳጳስ ሲሆኑ ብፁዕ አቡነ ሕርያቆስ ፈቅደው እኛንም ደግሞ እሳቸው ለሌላ አገልግሎት ስለሄዱ በእሳቸው ትእዛዝ ነው እኛም የመጣ ነው። ዝም ብሎ አይመጣም። የክፍሉ ሊቀ ጳጳስ ሄዳችሁ በዚህ አካባቢ ያለውን ሕዝብ አገልግላችሁ እንድትመጡ ተብለን ታዘዘን ነው እና የመጣን። እኛም እዚህ እናንተ ጋራ በመገናኘታችን በማየታችን ይህንንም ደግሞ የተቀደሰ ስራ እኔም ብፁዕ አቡነ ኤልሳም ሌሎችም ሆነን አገልግሎት በረከት በማግኘታችን ደስ ብሎናልና እናንተንም እንኳን ደስ ያላችሁ። እኔ አጭር ነው ማለት የምፈልገው ብዙ እንዲይዛችሁም አልፈልግም። ዲያቆኑ ከዚያ በር ላይ የሰበከው ምስባክ በምስራቅ በኩል ላይ ገና ስንነሳ ቀደሰ ማኅደሮ ልዑል እግዚአብሔር ውስተ ማእከላ የተተሃወኪል ነበረ። ቀደሰ ማኅደሮ ይህን መነሻ ማድረግ እወዳለሁ። ቀደሰ ማኅደሮ ልዑል እግዚአብሔር ማደሪያውን ቀደሰ፣ አከበረ፣ ባረከ። እግዚአብሔር ደግሞ በመካከሉ ያለው እግዚአብሔር ያለው አይታወክም ብሏል ነቢየ እግዚአብሔር ዳዊት። ክብር ምስጋና ለእርሱ ይሁን። ዛሬ ይህን ቦታ በቤተ ክርስቲያን ስርዓት መሰረት ተባርኳል። በቤተ ክርስቲያኗ ስርዓት መሰረት ይህን ጽላቱን አስገብተናል። የባረከ በምሕረቱ በቸርነቱ ለዚህ ያበቃ የፈቀደ ግን እግዚአብሔር ነው። የእግዚአብሔር መገልገያ ስሙ መጥሪያ ታቦት ሥጋው ደግሞ የሚፈተትበት የእግዚአብሔር የሚመሰገንበት በሰዓታቱ በማህሌቱ ሁሉ ነገር የሚደረግበት ነፍስን ሰውና እግዚአብሔር የሚገናኙበት ንስሐ የሚገቡበት ቦታ ሁሉ እግዚአብሔር ካልባረከው የተባረከ ስለማይሆን ይህን ቦታ ዛሬ እግዚአብሔር ስለባረከ እግዚአብሔር ስለቀደሰ ክብር ምስጋና ለእርሱ ይሁን። ዛሬ እንግዲህ ቀደሰ ማኅደሮ ልዑል እግዚአብሔር ማደሪያውን ባረከ፣ ቀደሰ፣ አከበረ። እግዚአብሔር ያከበረው ነገር ሁሉ እግዚአብሔር ያደረበት ነገር ሁሉ ክፉ ነገር አይነካውም፣ ክፉ ነገር አይጥለውም። የሚያሰጋው ነገር ምንም ነገር የለም። በዚህ ቦታ ላይ የእግዚአብሔር ቃል ስለሚነገር እንደምታውቁት ሁልጊዜ የእግዚአብሔር ቃል ለእግሮቻችን ብርሃን ለሕይወታችን ብርሃን የእግዚአብሔር ቃል ስጋቶቻችን የሚያስወግድ በማንነታችን እንድንቆም የሚያደርገን በሰውነታችን የሚያከብረን ለመንግሥተ ሰማያት የሚያበቃን ክፉውን ነገር ሁሉ የምንዋጋበት የእግዚአብሔር ቃል ነው። የእግዚአብሔር ቃል በውስጡ ያለው ሰው ነው እግዚአብሔር የሚያድርበት የእግዚአብሔር ማደሪያ የሚሆነው። ሐዋርያው ቅዱስ ጳውሎስም እንደተናገረው ይሄ እናንተ የሰራችሁት ቤተ መቅደስ ነው። በገንዘባችሁ በጉልበታችሁ ገንዘብ አውጥታችሁ የሰራችሁት ስትሰሩት ደግሞ ይህንን የምትሰሩት እናንተ እንድትሰሩበት ነው። ይህንን ሲሆን ሰው እግዚአብሔር ባከበረው ቦታ ላይ እግዚአብሔር በመረጠው ቦታ ላይ ሥጋው ደግሞ በሚፈተትበት ቦታ ላይ መጥቶ በምሕረት አደባባይ ላይ መጥቶ ሰው ንስሐ ሲገባ ይሄ እኛ ራሳችን ምንድነን? ቤተ መቅደስ ነን አይደል?
እኛ የእግዚአብሔር ማደሪያዎች ነን አይደል? እግዚአብሔር የሚያድረው በማን ላይ ነው? በእኛ ላይ ነው። እግዚአብሔር እንዲያድርብን ሆነን የምንሰራው የት ላይ ነው? በዚህ ነው የምንሰራው። ይሄ ቦታ የተጣሉ የሚታረቁበት፣ የራቁ የሚቀርቡበት፣ ንስሐ የሚገቡበት፣ ልጆች በእውቀት በጥበብ በጸጋ በሞገስ የሚያድጉበት፣ ምሕረት የምናገኝበት ቅዱስ ቦታ ይሄ። በዚህ ቦታ ላይ መተን በምንጸልይበት ጊዜ በማንኛውም ነገር በምናደርገው አስተዋጽኦ እግዚአብሔር ወደዚህ መምጣታችንን ሲመለከት እኛ እንባረካለን ማለት ነው። እኛ ወደዚህ መተን ስንጸልይ የምንባረክ እኛ ነን። እኛ ተባረክን ማለት ወደ ጸሎት ቀረብን ማለት ወደ ንስሐ መጣን ማለት እግዚአብሔር በእኛ ላይ አደረ ማለት ነው። ስለዚህ በትክክል የእግዚአብሔር ማደሪያዎች እንሆናለን ማለት ነው። የእግዚአብሔር ማደሪያ የሆነ ደግሞ አይታወክም ነው። የእግዚአብሔር ማደሪያ የሆነ አይታወክም። የነገር ማደሪያ፣ የጥላቻ ማደሪያ፣ የክፉ ስራ ማደሪያ፣ የሐሜተኞች ማደሪያ ሰይጣን። በሐሜተኛ አንደበት ውስጥ እግዚአብሔር አያድርም። በክፉዎች ስራ ውስጥ እግዚአብሔር አይተባበርም። አንድነትን በሚበክሉ ሰዎች ውስጥ እግዚአብሔር ስራ ይሰራል። እግዚአብሔር ስራ ያለው የእግዚአብሔር ማደሪያም ሰው ሊሆን አይችልም። የእግዚአብሔር ማደሪያ ስለማይሆን እኛ የእግዚአብሔር ማደሪያዎች ስንሆን የሚገፋን የሚነቀንቀን የለም። ምክንያቱም የተመሰረትነው የቆምንበት አለቱ መድኃኔዓለም ኢየሱስ ክርስቶስ ስለሆነ ክብር ምስጋና ለእርሱ ይሁን። ይሄ ነው ዛሬ እንድንባረክ የሚያስፈልገው እኛ ነን። አሁን ይህን ቤተክርስቲያን የምንሰራው እኛ እንድንባረክ ነው፣ የሌላ ነገር አይደለም። ስጋዋ ደግሞ የሚፈተተው ማህሌት የሚቆመው ሰዓታት የሚቆመው ቅዳሴ የሚቀደሰው ለምንድን ነው? የእኛ ነፍስ ስጋ እንዳያሸንፋት ከእግዚአብሔር እንዳታመልጥ፣ እንዳትሸሽ፣ እንዳትረቅ፣ ለሲኦል የተዘጋጀች እንዳትሆን እግዚአብሔር እንዲያድርብን ነው። እግዚአብሔር ያደረበት ሰው ደግሞ እግዚአብሔር የሚያድርበት ሰው ለምኖ የሚያጣው ነገር የለም። እግዚአብሔር ያላደረበት ሰው ደግሞ በክፋት በተንኮል ሆኖ በምንም ተአምር ሊያገኝ አይችልም። ምንም ነገር ሊያገኝ አይችልም። ዛሬ ይሄ ሕንፃ ቤተ ክርስቲያን በእግዚአብሔር ቃል ከብሯል፣ ተባርኳል። ለምንድን ነው የተባረከው ካላችሁ እኛ ደግሞ እንድንባረክበት ነው። እንዲህ በሆነ ተሰርቶ ባማረ ባጌጠ በተዋበ ቤተ ክርስቲያን ውስጥ ያልተዋበ፣ በንስሐ ያልተዋበ፣ በፍቅር ያላጌጠ፣ በአንድነት ያልተዋበ ሰው ይሄ ቤተ ክርስቲያን አይፈልግም። ምክንያቱም መሰራት ያለብን ያልተሰራ ሰው በተሰራ ሕንፃ ቤተ ክርስቲያን ውስጥ ቢገባ ዋጋ የለው። እየሰማችሁኝ ነው? ያልተሰራ አካል በንስሐ ያልተሰራ፣ በፍቅር ያልተሰራ፣ በአንድነት ያልተሰራ፣ ርኅራኄ የሌለው፣ እዝናት የሌለው፣ ለተራቡት የማያዝን፣ ለተቸገሩት የማያዝን፣ ለቀልደኞች ለሚያፌዙት አይሆንም ይሄ ቤት። እግዚአብሔር በእንደዚህ አይነት ሰዎች እና መሰራት ያለብን እኛ ነን። ስንሰራ ነው ነገሮቻችን ሁሉ የተስተካከሉ የሚሆኑት። ሐዋርያት ክርስቶስን ከመከተላቸው በፊት ታውቃላችሁ ምን አይነት ህይወት እንደነበራቸው። ዓለማዊ ህይወት ያላቸው ሁሉ እውቀት ጥሩ ነው፣ ዓለማዊ እውቀት ይኖራቸዋል። ያው በመጠኑ እንደቻሉት እንደ አካባቢው እንደ ሁኔታው እውቀት አላቸው። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ አግኝቷቸው ሰርቷቸው ያ በቃሉ ከሰራቸው በኋላ ነው እነሱ ስራ መስራት የቻሉ። ከዚያ በኋላ ተጠራጣሪዎች፣ ፈሪዎች እንደው ሲከተሉም ደግሞ በዚሁ በዓለማዊ ነገር ላይ ደሞዝ ብናገኝ፣ ስልጣን ብናገኝ፣ ከዚህ ከአይሁዳውያን ከሮማውያን አገዛዝ ቀይ ግዛት ብንወጣ እኛ ብንመራ የሚል ምድራዊ ሐሳብ ስለነበራቸው ይከተሉት ነበር። ያ ያልተሰራ ህይወት በነበረበት ጊዜ ቅዱስ ጴጥሮስን እንደ ምሳሌ ብንወስድ ጆሮ ይቆርጥ ነበር፣ እንደገና ደግሞ ይክድ ነበር። ከዚያም በኋላ ደግሞ እከተልሃለሁ እያለ የማይከተሉ ይናገር ነበር።
እና ይሄ ከተሰሩ በኋላ ሐዋርያት ግን ለሁሉ ነገር የእግዚአብሔርን ቃል ከመናገር በፍጹም ወደኋላ አይሉም ነበር። ወደኋላ አይሉም። አይው እነሱ ያስተማሩት የነሱ ስራ ነው እስከኛ ድረስ የደረሰ። ስለዚህ ምን ለማለት ነው? እኛ ስንሰራ በእግዚአብሔር ቃል ስንሰራ ነው የተወደዳችሁ ምእመናን። እግዚአብሔር በእኛ ላይ የሚያድር በቃሉ ላይ ስንሰራ፣ አለበለዚያ ቤቱን በድቡሽት ላይ የሰራ ሰውን ይመስላል ይላል አይደል ወንጌል? አዎ፣ በጣም የተሰራ ሰው የእግዚአብሔር ማደሪያ የሆነ ሰው ቤቱን በአለት ላይ የሰራ ሰውን ይመስላል። ያልተሰራ ሰው ደግሞ በእግዚአብሔር ቃል ላይ ያልተሰራ ሰው ደግሞ ሕይወቱን በድቡሽት ላይ የሰራ ሰውን ይመስላል። በድቡሽት ላይ ያለ መሰረት የተሰራ ቤት ነፋሱን ቢመጣ ጎርፉ ቢመጣ ለማንኛውም ነገር ተጠቂ ነው። ምንም የሚቋቋምበት ነገር የለም። ቤቱም ይፈርሳል፣ በሰውም ላይ አደጋ ያደርሳል። ነገር ግን በአለት ላይ የተመሰረተ ደግሞ ቤቱም ጠንካራ ነው። ጎርፍም ቢመጣ ከአደጋ ይከለከላል፣ ቤቱም አይፈርስም፣ ሰዎችንም ደግሞ ከአደጋ ያድናል። ልክ እንደዚህ ሁሉ የእግዚአብሔር ቃል በውስጣችን በእኛ በእውነት ማለት ነው የእውነት ሲሆን ከባህል ከልምድ የወጣ አምልኮት፣ ከባህል ከልምድ የወጣ ስራ፣ ተግባር ያለው ስራ ስንሰራ እግዚአብሔር በእኛ ላይ ሲያድር በምንም ተአምርኛ ማንም ቢገፋን አንወድቅም። ሐዋርያት ለዚህ ነው ኋላ ጠንካራ የሆኑ ከባለ ሃምሳ በኋላ በጣም ጠንካራ የሆኑት የእግዚአብሔርን ቃል አገኙ፣ በክርስቶስ ላይ ተመሰረቱ፣ ሲናገሩ አይፈሩ፣ አሸናፊዎች ናቸው። እውነት ከነሱ ጋር ነው፣ እግዚአብሔር ከነሱ ጋር ነው። ስራቸውን ይሰራሉ፣ ያሳምናሉ፣ ያስተምራሉ፣ ይለውጣሉ፣ ወደ እግዚአብሔር ያቀርባሉ። በቃ ዓለምን እንዲህ አድርገው ነው የቀየሩት። ዓለምን እንዲህ አድርገው ቀይሮታል። እኔና እናንተ በጣም ብዙዎች ነን። የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኞች በሚሊዮን የሚቆጠር ተከታይ ነው ያላት። ግን የምን ያህል እንግዲህ የተሰራ ህይወት እንዳለ አላውቅም። ዓለምን የሰራን የእግዚአብሔርን የሰራን ራሳችሁ ነው የምታውቁት። በእኛ ሀሳብ ውስጥ በእኛ ውሎ ውስጥ የምን ያህል መንፈሳዊ ነገር እንሰራለን፣ የምን ያህል መንፈሳዊ ነገሮችን እናነባለን፣ የምን ያህል ለንስሐ ልባችን የተመለሰ ነው፣ እሱን እናንተ ናችሁ የምታውቁት። ለንስሐ ያልተመለሰ ለንስሐ ለእርቅ ያልተመለሰ ንጹሕ ሩሩህ አዛኝ ልቦና ከሌለን እግዚአብሔር የኛ ቤተ መቅደሶቹ ብንሆንም እሱ ሊያድርብን አይችልም። በምንም ታምራ ያድር በእኛ ላይ ሊያድር አይችልም። እና ዛሬ እናንተ የተሰራ ህይወት ሊኖራችሁ ይገባል። በተሰራ ቤተ እግዚአብሔር በተሰራ ቤተ ክርስቲያን ገብታችሁ ለመገልገል የተሰራ ህይወት ይኑረን። የተሰራ ህይወት ይኑረን ማለት ምን ማለት ነው? የተሰራ ህይወት ይኑረን ማለት በጣም በእግዚአብሔር ቃል እንደ ቃሉ መኖር ማለት ነው። እንደ ቃሉ መኖር ለመኖር እንደ ቃሉ ለመኖር ስራ መስራት ማለት ተግባር የሆነ እግዚአብሔር የሚያውቀው ስራ። ምክንያቱም ስራ ስንሰራ እግዚአብሔር ሁሉም ነገር ሊሰጠን ለኛ ቃል ገብቷል። የታመነ ነው እግዚአብሔር። ለምኑ ይሰጣችኋል፣ በራ አንኳኩ ይከፈትላችኋል፣ እሹ ታገኛላችሁ ያለ መድኃኔዓለም ኢየሱስ ክርስቶስ ለኛ ለልጆቹ ይሄ ቃሉ ይሰራል። ይሄ ቃሉ ለምኑ ታገኛላችሁ። የለምናችሁትን ለማግኘት ከተታገላችሁ ያላስተካከላችሁት ህይወት አለ ማለት ነው። በር ስታንኳኳ ያልተከፈተ ከሆነ እሱ ችግር አለ፣ ችግሩ እኛ ጋር ነው ማለት ነው። ስንለምን ልመናዎቻችንን በአግባቡ የማይሰማ ሆኖ አይደለም እግዚአብሔር። የእግዚአብሔር ጆሮዎች ለልጆቹ ቅርብ ናቸው። እኛን ያየናል። እኛ ልብን፣ አካሄድን፣ አረማመድን፣ አለባበስን ይህንን ነገር ስናይ እግዚአብሔር ግን የውስጥን ነው አይቶ ውስጥን ነው የሚያይ። እግዚአብሔርሰ ይሬይ ልበ ሰብእሰ ይሬይ ገጸ። እግዚአብሔር የሚያየው ውስጥህን እንጂ ውስጥሽን እንጂ ውስጣችንን እንጂ ውጫዊ አካላችንን አይቶ እግዚአብሔር የሚያደርገው ነገር የለም። ስለዚህ ዛሬ የተወደዳችሁ የእግዚአብሔር ልጆች፣ አይንተ እግዚአብሔር ካህናት፣ ሁላችንም አገልጋዮች በዚህ ዘመን እኔና እናንተ ለእግዚአብሔር መቅረብ ካልቻል ሁሉ ነገር በጣም አደጋ ነው። ሁሉም ነገር ከእጃችን እያመለጠ ነው። ሁሉም ነገር
በእኛ አቅም፣ በእኛ ጉልበት፣ በእኛ እውቀት የሚስተካከል ነገር የለም። ምንም ነገር የሚስተካከል የለም። እግዚአብሔር ሲፈቅድ፣ እግዚአብሔር እንዲፈቅድ ደግሞ ሰዎች ወደ እግዚአብሔር መቅረብ መቻል አለባቸው እና በዚህ ዕለት በዚህ ሰዓት ወደዚህ ሕንፃ ቤተክርስቲያን የቅድስት ኪዳነ ምሕረትን ጽላት ስናስገባ ይሄ ቤተክርስቲያን ሲባረክ እናንተ እንድትባረኩበት፣ ልጆቻችሁን ክርስትና እንድታስነሱበት ነው። በተክሊል እንድትጋቡበት ነው። ንስሐ እንድትገቡበት ነው። እንድትመጸውቱበት ነው። በልተው የማያድሩ በጣም ብዙ ችግረኞች ወገኖች ስላሉ ለሱ እንድትጸልዩበት ነው። ስለ ሀገራችሁ አንድነት እንድትጸልዩበት ነው። ስለ ዓለም ስለ ሁሉ እዚህ ሁሉን ነገር የሚጸለየውን ጸሎት ከልቡናችሁ እንድትሰሙት ነው። በእንተ ቅድሳት በሚባለው ጸሎት ላይ ሁላችሁ ተከታትላችሁ ከሆነ የማይጸለይ እግዚአብሔር ለነፋሱ፣ ለወንዙ፣ ለውሃው፣ ለምን ሁሉ ቤተክርስቲያን ትጸልያለች። ምክንያቱም ያ ሁሉ እንደ እግዚአብሔር ፈቃድ መልኩንና ስርዓቱን ጠብቆ ካልሄደ ነፋሱ ሌላ ባህሪ ታመጣ አስቸጋሪ ነው የሚሆን። ለእኛ ተስማሚ ሆኖ የማይነፍስ ከሆነ እኛ አደጋ ላይ ነው የምንወድቅ። እግዚአብሔር ያን ስራ ይሰራል። ፀሐይዋን ለእኛ አስተካክሎ ለዚች ምድር እንድትበቃ አድርጎ መጠኗን ለክቶ ለእኛ እንድትሆን አድርጎ ካላወጣት እግዚአብሔር ሊሆን አይችልም፣ ልንኖር አንችልም። ለዚህ ሁሉ በዚያው ተፈጥሮም መልኩን ይዞ እንዲሄድ ሰውም የሰውነቱን ባህሪ ይዞ እንዲሄድ ቤተክርስቲያን ትጸልያለች እና ያንን ጸሎት እየሰማን እኛ ወደ ተግባር መቀየር፣ ጥላቻን ማስወገድ፣ አሉባልታን ማስወገድ፣ መጽሐፍ ቅዱስ ማንበብ፣ ቅዱሳት መጻሕፍትን ማንበብ፣ አባቶቻችሁን መጠየቅ፣ ይሄ ፌስቡክ ላይ ተጥዳችሁ የምታሳልፉትን ጊዜ መቀነስ በጣም ህይወትን ስለሚያበላሽ ህይወታችንን የማይበላሽበትን ነገር ምርጫችን አድርገን በዚህ አይነት መንገድ መሰራት መቻል አለብን። በፍቅር መሰራት፣ በአንድነት መሰራት መቻል አለብን። ብዙ የተበላሸ አመለካከት አለ። በጣም ብዙ የተንሸዋረረ አመለካከት አለ። ያንን አመለካከት የሚመነጨው እንደምታውቁት ምንጩ የሐሳባችን የሚመነጭበት አመለካከታችን የሚመነጭበት ከየት እንደሆነ ታውቁታላችሁ። ይሄ ነው። ይሄ የሚያዘው የሚገራው ደግሞ በእግዚአብሔር ቃል ነው። ከእግዚአብሔር ቃል ካፈነገጠ ደግሞ በጣም አደጋ ነው። ሀገርን ያቃጥላል፣ እምነትን ያበላሻል፣ ትዳርን ይበትናል፣ ማህበረሰቡን ያውካል እንጂ ሌላ የሚያመጣው ነገር የለም። ይሄ እንዲሰራ ነው ወደ ቤተ ክርስቲያን የምትመጡት። ወደ እምነታችን እንመለስ የምንለው ስለ እምነት ስለ ሃይማኖት ቤተ ክርስቲያን የምታስተምረው የተበላሸ አመለካከት እንዳይኖር፣ የተንሸዋረረ አመለካከት ቢኖር እንኳ እዚህ እንዲጠገን እንዲድን ንስሐ የሚባል መጠገኛል እንዲጠገን እና በዚህ ቤተ ክርስቲያን እየተገኛችሁ ይህንን ህይወታችሁን ልጆቻችሁን እናንተ የምትጸልዩትን ጸሎት ልጆቻችሁ እንዲያዩ፣ እናንተ የምትሰጡትን ስጦታ ልጆቻችሁ እንዲያዩ፣ ማህሌት የሚቆሙ አባቶቻችሁን ማህሌቱን እንዲሰሙ፣ ቅዳሴ ሲቀድሱ አባቶቻችሁ የቅዳሴውን ዜማ እንዲሰሙ ማድረግ፣ እምነት እንዲያገኙ፣ ጸበል እንዲጠጡ፣ በመስቀል እንዲታሹ ማድረግ። በዚህ አይነት መንገድ ካላደጉ ልጆቻችሁ ያመልጧችኋል። በእግዚአብሔር ቃል አይሰሩ፣ የሚሰሩበት ሌላ ይሆናል እና ከእጃችሁ ያመልጧችኋል። ከመርዳት ይልቅ ከመተባበር ይልቅ ሌላ ኢንፎርሜሽን እየሰበሰቡ ለማህበረሰቡ የሚጠቅም ላይሆን ይችላል። በዚህ ላይ እየሰራችሁ በሰራችሁት ቤተክርስቲያን፣ ባነጻችሁት ቤተክርስቲያን፣ በጉልበታችሁ፣ በገንዘባችሁ፣ በጸሎታችሁ በሰራችሁት ቤተክርስቲያንና ዛሬ ለዚህ ባበቃችሁት ቤተክርስቲያን ላይ ንስሐ እንድትገቡ እንድትቆርቡ፣ የተጣላችሁ ይቅርታ እንድትጠይቁ፣ ልጆቻችሁን በእውቀት በጥበብ በጸጋ ሞገስ እንድታሳድጉ፣ እኛም ደግሞ የምናገለግለውን አገልግሎት ሁሉ እግዚአብሔር እንዲቀበለን በዚህ ቦታ ላይ የሚታጠነው ማዕጠንት፣ የሚሰዋው መስዋዕት፣ የሚጸልየው ጸሎት ሁሉ እግዚአብሔር የሚቀበለው እንዲሆን ጥሩ ልብ ያስፈልገናል። እኔና እናንተ ያለ ጥሩ ልብ፣ ያለ ቅን ልብ፣ ያለ አንድነት፣ ያለ ሰላም በእነዚህ አይነት ሺህ ጊዜ ቢጸለይ ሺህ ጊዜ መስዋዕት ቢሰዋ የሚሆን ነገር የለም እና ነቢየ እግዚአብሔር ዳዊትም የተናገረው ይህ ነው። ልበ ንጹሐ
ፍጠር ሊተ እግዚኦ ነው ያለው። አቤቱ ጌታዬ ሆይ ንጹሕ ልብ ፍጠርልኝ ያለው። ወደ እግዚአብሔር ለመቅረብ ያሰብነውን ያቀርነው እንዲሳካልን የለመነውን እንድናገኝ ከክፉ ነገር ሁሉ እንዲጠብቀን ወደ እግዚአብሔር የምንቀርብበት እግዚአብሔር የምናከብርበት እግዚአብሔር ንጹሕ ልብ ይፍጠርልን። የእመቤታችን የቅድስት ድንግል ማርያም ረድኤቷ በረከቷ በሁላችን ላይ ይደርብን። ከሩቅም ከቅርብም የመጣችሁትን ሁላችሁንም እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ። የበረከት አምላክ በሰላም የዋለ አምላክ በሰላም ያሳድረን። አገልግሎታችን ይባርክልን። በዚህ የሚጀመረውን አገልግሎት ሁሉ በእግዚአብሔር አምላክ በብሩህ ገጽ ይቀበልልን። የታመሙ የሚፈወሱበት፣ ያጡ የሚያገኙበት፣ የራቁ የሚቀርቡበት፣ ልጆች በጸጋ በጥበብ በጸጋ በሞገስ የሚያድጉበት፣ የሚሰዋ መስዋዕት የሚያርግበት ቅዱስ ቦታ ያደርግልን።